ሌሊት ላይ ቢሊ ወደ መጸዳጃ ቤት ሲሄድ የጋንግ አባላቱ አንድ አዲስ እስረኛን ሲያሰቃዩ አየና ለመርዳት ከነሱ ጋር ትግል ጀመረ። ግን ብዙም ሳይቆይ ጩቤ አውጥተው ይህን ነገር ታውቀዋለህ እንዴ ሲሉት ቢሊ ፈራና ኮሽታ ሳያሰማ ወደ መኝታው ተመለሰ። የቦክስ ሻምፒዮኑ በትንሽ ጩቤ ተሸነፈ ማለት ነው። ጠዋት ከእንቅልፉ ሲነቃም ማታ ላይ ሲሰቃይ የነበረው እስረኛ ተሰቅሎ መሞቱን ይመለከታል። በዚህም ቢሊ በከባድ ጭንቀት ውስጥ ገብቶ ይረበሻል። ምክንያቱም ግልጽ ነበር፣ እሱ ልጁን የማዳን አቅም እያለው ጩቤ በመፍራቱ ምክንያት ነበር የልጁ ሕይወት የጠፋው። በዚህ ድንጋጤ ምክንያትም ከፍተኛ ራስ ምታት ውስጥ በመግባቱ ማስታገሻ መድኃኒት ማግኘት እንደሚፈልግ ለቅርብ ጠባቂያቸው ይነግረዋል። ጠባቂው ግን ማንኛውንም ነገር ለማግኘት ከፈለግ ገንዘብ ወይም ሲጋራ ማምጣት ይኖርብሃል አለው። ይህ የጠባቂው መልስም ከራስ ምታቱ ጋር ተዳምሮ ቢሊን አቅሉን ያስተውና ጠባቂውን መደብደብ ይጀምራል። መሬት ላይ በጠረባ ዘረሮትም ጉሮሮን በጭካኔ ነክሷል። ሌሎች ጠባቂ ፖሊሶችም በፍጥነት መጥተው እንዳይሞት እንዳይድን አድርገው ቢሊን ይደበድቡታል። ከዛም ወደ ሌላ ክፍል አዘዋውረው ይዘጉበታል። በገዛ እጁ ለቪአይፒ እስር ቤት ትኬት ቆረጠ ማለት ነው ልጅ። ለማንኛውም አዲስ የገባበት ክፍል ደግሞ አጠገቡ ለታሳሪዎች የተለያዩ ነገሮችን የምታቀርብ ፌም የምትባል ራሷን ከወንድ ወደ ሴት የለወጠች ሴት ማን ነው ወንድ ተወዛገብን እኮ ብቻ ራሷን ከወንድ ወደ ሴት የለወጠች ነች። ፌም ቢሊን በጥሩ ሁኔታ ነበር የተቀበለችው።